አቢሲኒያ ባንክ በኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ ለመመዝገብ ዘገየት እያደረገ ቢሆንም ከፍተኛ የዋላ ታክስ ዕዳ ሊያስከትል የሚችል ከገቢዎች ሚኒስቴር ጋር የተፈጠረ የከረረ የታክስ ክርክር ውስጥ መግባቱ ተሰምቷል። የውዝግቡ ያተኮረው የትርፍ ድርሻ ለባለ አክሲዮኖች ላልተከፈለ የተፈረመ ካፒታል ማሟያነት ሲውል የሚታሰበው የትርፍ ድርሻ ተቀናሽ ታክስ አያያዝ ላይ ነው። ሚኒስትሩ በከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በኩል ጉዳዩን ሲመለከተው ሂደቱ የባለ አክሲዮኖች የግል ዕዳ እንደ መክፈል ስለሚቆጠር በገቢ ግብር አዋጅ መሰረት የ10 በመቶ የትርፍ ድርሻ ተቀናሽ ታክስ ሊከፈልበት ይገባል ይላል። አቢሲኒያ ባንክ በበኩሉ በኢትዮጵያ ባንኮች ማህበር በመታገስ እንዲህ አይነቱ ክፍያ እንደገና በካፒታል ላይ ፈሰሰ እንጂ እንደ ግል ገቢ ሊታይ አይገባም በሚል ይከራከራል። ባንኩ የኢትዮጵያ ብሔራዊ ባንክ ያስቀመጠውን አነስተኛ የተከፈለ ካፒታል መስፈርት ለማሟላት ይህንን አካሄድ በተደጋጋሚ ሲጠቀምበት ቆይቷል። ሆኖም በፀሐይ ኢንዱስትሪ አክሲዮን ማህበር እና በገቢዎች ሚኒስቴር በነበረው ክርክር ላይ በቅርቡ ሰበር ሰሚ ችሎት የተሰጠው ውሳኔ ሁኔታዎችን ቀይሮታል። ፍርድ ቤቱ ለተፈረመ ካፒታል ማሟያነት የሚውል የትርፍ ድርሻ ግብር ሊከፈልበት እንደሚገባም ወስኗል። አቢሲኒያ ባንክ የዚህ ክርክር አካል ባይሆንም ውሳኔው አሁን እንደ አስገዳጅ የቅድመ ሁኔታም እየተወሰደ ይገኛል ሲል ነው የጠቆመው።